ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከአርብ ጀምሮ እስከ ወደስ በተደረጉ የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች መሰረት አርሰናል ክሪስታል ፓላስን በማሸነፉ ምክንያት አንደኛ ደረጃነቱን በማስጠበቅ እንደዚሁም ከተከታዮቹ ጋር ያለውን የነጥብ ልዩነትም ማስፋት ችሏል። በተለይ ደግሞ ከዋንጫ ተፎካካሪ ከሆኑት ከማንቸስተር ሲቲና ከሊቨርፑል ጋር ያለውን የነጥብ ልዩነት ማስፋት ችሏል እና በአጠቃላይ የ9ኛውን ሳምንት ጨዋታዎችን ተከትሎ እንግዲህ የኦፕታ ኮምፒውተር የዘንድሮን የፕሪሚየር ሊግ ዋንጫ ማን ያሸንፋል የሚል እንግዲህ ፐርሰንቴጅ አስቀምጦ ነበርና በዛ መሰረትም እንግዲህ በዚህ ሰዓት አርሰናሎች ከፍተኛ ግምት ተሰጥቷቸዋል። በዚህ ግምት ላይ ተነስተን እንግዲህ በዛሬው ፕሮግራማችን የአርሰናልን የዘንድሮን ብቃትን እንግዲህ ጠቅለል አድርገን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እናንተስ ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ ያነሳል ብላችሁ ትገምታላችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። ቅድም እንደነገርኳችሁ እንግዲህ አርሰናል በ9ኛው ሳምንት የፕሪሚየር ሊግ ጨዋታ ከክሪስታል ፓላስ ጋር አድርጎ ነበርና ከባድ ጨዋታ ነው የነበረው። ክሪስታል ፓላሶችም አርሰናሎችን ሲፈትኑ ነበረ። በዛ ጨዋታ ላይ እንግዲህ የቀድሞ የክሪስታል ፓላስ ተጫዋች የሆነው ኤቤሬቺ ኤዜ ባስቆጠራት ብቸኛ ግብ አርሰናል 1-2 በሆነ ውጤት ማሸነፍ ችሏልና የፕሪሚየር ሊጉን የደረጃ ሰንጠረዥን በሰበሰባቸው 22 ነጥቦች አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛ ደረጃ ላይ የተቀመጠው ደግሞ በርንማውዝ ነው በ18 ነጥቦች፣ ቶተናም በ17 ነጥብ፣ ሰንደርላንድ በ17 ነጥብ ከ2 እስከ 4ኛ ደረጃ ያለውን ቦታ መያዝ ችሏል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል ደግሞ ከ5ኛ እስከ 7ኛ ደረጃ ላይ ያለውን ቦታ መያዝ ችሏል። ከ9ኛው ሳምንት በኋላ እንግዲህ የዋንጫ ተፎካካሪዎቹን ያሉበትን ደረጃ ስንመለከት አርሰናል በ22 ነጥብ አንደኛ ደረጃ ላይ ሲቀመጥ ከማንቸስተር ሲቲ በ6 ነጥብ መብለጥ ችሏል። ከሊቨርፑል ጋር ያለውን የነጥብ ልዩነት ደግሞ ወደ 7 ከፍ ማድረግ ችሏልና ዘንድሮ እንግዲህ አርሰናል ምርጥ ብቃቱን እያስመለከተ ነው የምንገኘው። በከባድ ጥንካሬ እንግዲህ እየገሰገሰ ነው የሚገኘው። ከአሁኑም እንደሚታዩ ከሆነ እንግዲህ ምንም አይነት ድክመት የሌለበት ቡድን ሆኖ መመልከት እችለናል። ኦፕታም እንግዲህ ሁልጊዜ የዘንድሮን ዋንጫ ማን ያሸንፋል የሚል ግምታቸውን ያስቀምጣሉ። የኦፕታ ኮምፒውተርና በየወቅቱ እንግዲህ የተለያየ ፐርሰንቴጅን ያስቀምጣል። ያም የሚሆነው እንግዲህ ምን ጨዋታ አሸነፍ ምን ጨዋታ ይቀርሃል የሚለውን ካልኩሌት አድርጎ ነው። በዚህ ሰዓትም እንግዲህ ከ9ኛው ሳምንት በኋላ ባስቀመጠው ግምት መሰረት አርሰናል 67.3% የዘንድሮን የፕሪሚየር ሊግ የማሸነፍ እድል አለው በሚል አንደኛ ደረጃ ላይ አስቀምጦታል። ከሱ በመቀጠል ማንቸስተር ሲቲ 12.4%፣ ሊቨርፑል 11%፣ እንደዚሁም ደግሞ ቼልሲ 1.7% እድል አላቸው በሚል ከ1 እስከ 4ኛ ደረጃ ላይ ማስቀመጥ ይችላልና ዘንድሮ እንግዲህ በከፍተኛ ሁኔታ ከሌሎቹ በበለጠ መልኩ እንግዲህ አርሰናሎች የፕሪሚየር ሊጉን ዋንጫ ያሸንፋሉ እያለን ይገኛልና እንደዚህ ኮምፒውተር መሰረት ከሆነ እንግዲህ አርሰናሎች ከ21 ዓመት በኋላ የመጀመሪያ የፕሪሚየር ሊግ ዋንጫቸውን ያገኛሉ እያለን ይገኛል። ይህንንም ሲል እንግዲህ ያለ ምክንያት አይደለም። ብዙ ነገሮችን መደርደር እንችላለን። የዘንድሮ የአርሰናል ጥንካሬ እንግዲህ በጣም ብዙ መነሳት ያለባቸው ነገሮች አሉ። ከነዚህ መካከል እንግዲህ በጣም በከፍተኛ ሁኔታ የሚጠቀስለት የመከላከል አቅሙ ነው። በጣም ጠንካራ የመከላከልን አጥር ነው እየሰሩ የሚገኙት አርሰናሎች። በቀላሉ የሚታለፍ እንደዚሁም ደግሞ በቀላሉ ጎል የሚቆጠርበት በቀላሉ ሙከራ የሚሞከርበት ቡድን አይደለም እየሆነ የሚገኘው። የዘንድሮን እስካሁን ያደረጋቸውን 9 ጨዋታዎች ብንመለከት በፕሪሚየር ሊጉ ያለውን ብቻ ማለት ነው አንዳንድ ስታቶችን ስንመለከት በጣም የሚያስገርሙ ናቸው። አሁን ለምሳሌ እንግዲህ የዘንድሮ አርሰናል በጨዋታዎች በጣም ጥቂት ሙከራ የሚሞከርበት ቡድን ነው። ባለፉት 9 ጨዋታዎች 72 ሙከራ ብቻ ነው የተሞከረበት። እንደዚሁም ደግሞ ኦን ታርጌት የተሞከረበትን ስንመለከት ደግሞ 19 ኦን ታርጌት ብቻ ነው የተሞከረበት። ሎ ኤክስጂ ያለው ቡድን ነው። ኤክስጂ ማለት መቆጠር የነበረባቸው ትልቅ እድሎች ማለት ነው። 5.3 ኤክስጂ ብቻ ነው ያለበት። እንደዚሁም ደግሞ በጣም ጥቂት ጎል የተቆጠረበት ቡድን ነው። 3 ጎል ብቻ ነው የተቆጠረበት። እነዚህም 3 ጎሎች የተገኙት እንግዲህ ከሊቨርፑል ጋር፣ ከማንቸስተር ሲቲ እንደዚሁም ደግሞ ከኒውካስል ጋር ባደረጋቸው ጨዋታ ላይ ብቻ ነው። በፕሪሚየር ሊጉ እንግዲህ እስካሁን ድረስ አንድ ጨዋታ ብቻ ነው መሸነፍ ይቻሉ። ያም እንግዲህ በሊቨርፑል የተሸነፈበት ጨዋታ ነው። ከዛ ውጭ ግን ምንም አይነት ጨዋታ አልተሸነፈም። በሻምፒየንስ ሊጉም በሊግ ካፕም ምንም አይነት ጨዋታ አልተሸነፈም። እንደውም ካደረጋቸው ጨዋታዎች አብዛኞቹም በክሊንሺት ነው መውጣት የቻለው። በፕሪሚየር ሊጉ ቅድም እንዳልኳችሁ 3 ጊዜ ብቻ ነው የተቆጠረበት። ሌላውን እንዳለ በክሊንሺት ነው መውጣት የቻለው። በሻምፒየንስ ሊግ ያደረጋቸውን ጨዋታዎች ደግሞ እንዳለ በክሊንሺት ነው የወጣው። ምንም ጎል እየተቆጠረበት አይደለም፣ ሙከራም እየተሞከረበት አይደለም። በፕሪሚየር ሊግ ካደረጋቸው 9 ጨዋታዎች 6ቱ በክሊንሺት ነው የወጣውና ምናልባትም በዚህ አኳን የሚሄድ ከሆነ ቼልሲ ያስቀመጠውን ሪከርድ በሲዝን ሙሉ ጥቂት ጎል የተቆጠረበት
ክለብ ነው የሚባለውን እንግዲህ ሪከርድም ሊሰብር የሚችልበት ሁኔታም ሊፈጠር ይችላል። ከዛ በተጨማሪም ደግሞ ተጫዋቾች ቢጎዱበት ራሱ ሌላኛው የሚገባው ተጫዋች ጠንካራ የሚባል ተጫዋች ነው። አሁን ለምሳሌ እንግዲህ ከዚህ በፊት ሳሊባ ተጎድቶ መውጣቱ አይዘነጋም። በተለይ ከሊቨርፑል ጋር ባደረጉት ጨዋታ ላይ እንግዲህ ሳሊባ በጊዜ ነበር በጉዳት ምክንያት ተቀይሮ እየወጣው፣ ነገር ግን እሱን ተክቶ የገባው ማስኬራ ግን በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። እንደዚሁም ደግሞ ሉዊስ ስኬሊና ካላፊዮሪ ሲቀያየሩ ራሱ ያን ያህል ትልቅ ለውጥ እየመጣ አይደለም የሚገኙና መከላከሉ ላይ በጣም ጠንካራ ነገርን መስራት ይችላል። በጣም ጥቂት ነው የተቆጠረበትና ያም ደግሞ ውጤታማ እንዲሆን አድርጎታል። የመሀል ሜዳ ተጫዋቾችን ስንመለከት ራሱ በጣም ጠንካራ የሚባሉ ብዙ ቦታዎችን እያፈራረቁ መጮት የሚችሉ ተጫዋቾች ያሉት ክለብ ነው። አሁን ለምሳሌ አዲስ ፈራሙ ዙቢሜንዲ ለዘንድሮ ለአርሰናል ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ዴክላን ራይስ ያለፉትን ዓመታት ከዌስትሃም ዩናይትድ ከመጣ በኋላ ለአርሰናል ወሳኝ ተጫዋች እየሆነ ነው የሚገኘው። ኦዲጋርድ በጉዳት ብዙ ጨዋታዎች ቢያመልጡትም ነገር ግን በተሰለፈባቸው ጨዋታዎች ላይ ጥሩ እየተንቀሳቀሰ ነው። በእርግጥ የመጣበት ጊዜን ያህል ምርጥ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በተለይ ደግሞ ያለፈው ሲዝንና ዘንድሮ እንደ በፊቱ ምርጥ የሚባለውን ነገር እያስመለከተን አይደለም። ያም እንግዲህ ምናልባትም ተደጋጋሚ ጉዳት ስላጋጠሙ ሊሆን ይችላል። ነገር ግን ደግሞ ለአርሰናል ጥሩ ተጫዋች መሆኑን መመልከት ችለናል። ሞሪኒዮ ሲፈልግ 9 ቁጥር ቦታ ላይ ያጫውቷል፣ ሲፈልግ 10 ቁጥር ቦታ ላይ ያጫውቷል። እንደዚሁም ከኋላም እየተነሳም ጎልም ሲያስቆጥርለት መመልከት ችለናል። ከዛ በተጨማሪም ኤቤሬቺ ዜንም እዚህ ውስጥ ማካተት እንችላለን። እሱን ካስፈለገ ወደ ክንፍም አውጥተን እንዲጫወት ማድረግ እንችላለን። የአጥቂ መስመሩ ራሱ በጣም ጥሩ የሚባሉ ተጫዋቾች አሉ። ማርቲኔሊም ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙ። ትሮሳርድም ተቀይሮ በገባበት ሰዓት ምርጥ ተጫዋች መሆኑን እያስመለከተን ነው የምንገኘውና ዘንድሮን እንግዲህ እንዳጠቃላይ እንደ ቡድን ክሊክ ያደረገላቸው ነው የሚመስለው። ከዚህ በተጨማሪም ደግሞ ከመከላከሉ በተጨማሪም ከመሀል ሜዳው ተጫዋቾች በተጨማሪም እንግዲህ ጎሎች እያስቆጠሩ ነው የሚገኙት። በዚህ ሰዓት እንግዲህ ወደ 11 የሚጠጉ እንግዲህ የተለያዩ ግብ አስቆጣሪዎች ማስመዝገብ ችለዋል አርሰናሎች በዚህ ሲዝን በአጠቃላይ ማለት ነው። የተለያዩ ተጫዋቾች ጎሎችን እያስቆጠሩ ነው የሚገኙት። ከአንድ ቦታ ብቻ አይደለም ጎልን እያገኙ የሚገኙትና በዛም እንግዲህ አርሰናሎች ምን ያህል ጠንካራ እንደሆኑ እያስመለከተን ነው የሚገኙት። ሌሎች ክለቦችን አሁን ስንመለከት ለምሳሌ አሁን ማንቸስተር ሲቲን ስንመለከት በዚህ ሰዓት 5ኛ ደረጃ ላይ ነው የተቀመጠው። ነገር ግን አብዛኞቹን ጎሎች እያስቆጠረ የሚገኘው ኤርሊንግ ሃላንድ ነው። ምናልባት ኤርሊንግ ሃላንድ ቢጎዳና የሆነ ነገር ቢያጋጥመው የአቋም መውረድ ቢያጋጥመው እነዛን ጎሎች ኬት ነው የሚያገኙት የሚለውን ነገር እንግዲህ ጥያቄ ውስጥ ነው የሚያስገባው። አርሰናል ግን ከተለያዩ ቦታዎች ነው ጎሎችን እያስቆጠረ የሚገኘው። በዚህ ሰዓት እንግዲህ ለአርሰናል ብዙ ጎል ያስቆጠረው በፕሪሚየር ሊጉ ጊዮኬሬስ ነው። 3 ጎሎችን ማስቆጠር ችሏል። ጁሊያን ቲምበር 2፣ ማርቲን ዙቢሜንዲ 2፣ ሳካ 2፣ እንደዚሁም ዴክላን ራይስ፣ ኤቤሬቺ ኤዜ፣ ጋብሪኤል ማጋሬሽ፣ ጋብሪኤል ማርቲኔሊ፣ ትሮሳርድ፣ ሞሬኖ፣ ካላፊዮሪ ደግሞ ሁሉም አንዳንድ ጎል ማስቆጠር ችሏልና 11 የተለያዩ ጎል አስቆጣሪዎችን ማስመዝገብ ችሏል። ይህም እንግዲህ ከፍተኛ ጥንካሬ እንዳላቸው ወደፊት መስመር ላይ እንግዲህ የሚያሳይ ነገር ነው። እዚህ ላይ ግን አንድ የሚያሳስብ ነገር ቢኖር ምንድን ነው አብዛኞቹ ጎሎች እየተቆጠሩ የሚገኙት ከሴት ፒስ ነው። ያም ደግሞ ምን ያህል ያዋጣል የሚለው ነገር እንግዲህ ትልቅ ጥያቄ ይመስለኛል። እስካሁን ድረስ እንግዲህ 16 ጎሎችን ማስቆጠር ችሏል። ከ16ቱ ግቦች 9ኙ የተገኙት ከቆም ኳሶች ናቸው። አብዛኞቹ ደግሞ ከኮርና የተገኙ ግቦች ናቸውና ያ እንግዲህ ምን ያህል ውጤታማ ያደርጋል የሚለውን አብረን የምንመለከት ይሆናል። 5 ጎሎች ብቻ ናቸው ከኦፕን ፕሌይ የተገኙት፣ 2ቱ ከፔናልቲ ናቸው የተገኙትና ይህንን ስንመለከት እንግዲህ ከኦፕን ፕሌይ ብዙ ጎል አለማስቆጠራቸው ምናልባትም ትንሽ አሳሳቢ ሊሆን ይችላል። ምክንያቱም ከዚህ በኋላ ምን ያህል ጨዋታዎችን በቆም ኳሶች እያሸነፉ ይወጣሉ የሚለው ነገር እንግዲህ ትልቅ ጥያቄ ይመስለኛል። ከዛ ውጭ ግን በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙት። ሌላኛው ማንሳት ያለበት ነገር ደግሞ ምንድነው ጥቂት ቻንሶችን ብቻ ነው ሚስ እያደረጉ የሚገኙት። ቢግ ቻንስ የምንላቸው በተለይ ደግሞ ከተፎካካሪዎቻቸው ጋር ያለውን የቢግ ቻንስ ሚስ ስንመለከት እንግዲህ በጣም ጥቂት ነው ብዬ አስባለሁ። ያን ያህል የራቅ አይደለም፣ ነገር ግን አንድም ጎል በጨዋታ ላይ ትልቅ ዲፈረንስ መፍጠር ስለሚችል እንግዲህ ከሌሎቹ የተሻለ ትንሽ ቢግ ቻንሶችን ነው ሚስ እያደረጉ የሚገኙት። አንደኛ ደረጃ ላይ እንግዲህ የተቀመጠው ክሪስታል ፓላስ ነው። በጣም ብዙ ቻንሶችን ሚስ በማድረግ ወደ 22 ኳሶችን ትልልቅ ቻንሶችን ወደ ግብነት መቀየር የነበረባቸውን ቻንሶች እንግዲህ መሳት ችሏል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ማንቸስተር ሲቲ ነው። 19 ቢግ ቻንሶችን ሚስ አድርጓል። ሶስተኛ ደረጃ ላይ የተቀመጠው ሊቨርፑል ነው። 19 ቢግ ቻንሶችን ሚስ ማድረግ ችሏል። ማንቸስተር ዩናይትድ 17፣ እንደዚሁም ደግሞ አርሰናል 15 ቢግ ቻንሶችን ሚስ ማድረግ ችሏል። ከሊቨርፑልና ከማንቸስተር ሲቲ እንግዲህ 4 ቢግ ቻንሶች ልዩነት አሉ። ያቺ 4 ጎሎች እንግዲህ ምናልባትም ተቆጥረው ቢሆን ኖሮ ለሁለቱም ክለቦች እንግዲህ ትልቅ ተጽዕኖ መፍጠር የሚችሉ ይመስለኛል። ሊቨርፑል አሁን እንግዲህ ተከታታይ 4 የፕሪሚየር ሊግ ጨዋታዎችን መሸነፍ ችሏልና እነዚህን 4 ቢግ ቻንሶች አስቆጥሮ ቢሆን ኖሮ ምናልባትም እነዚህን የተሸነፋቸውን ጨዋታዎች አቻ በሆነ ውጤት ማጠናቀቅ ይችል ነበርና በውጤት ደረጃ እንግዲህ ብዙ ለውጦችን መፍጠር ይችላል አንድ ቢግ ቻንስ ሚስ ማድረግና ከሌሎቹ አንጻር ስንመለከተው እንግዲህ ጥቂት ቢግ ቻንሶችን ሚስ የሚያደርግ ክለብ ሆኖ መመልከት ችለናል። እነዚህን ስታቶች ስንመለከት እንግዲህ ምናልባትም አርሰናሎች ዘንድሮ የፕሪሚየር ሊጉን ዋንጫ በእርግጥም ሊያነሱ ይችላል
ይችላሉ። በእርግጥም ከ21 ዓመት በኋላ የፕሪሚየር ሊግ ዋንጫቸውን ሊያሳኩ ይችላሉ ብለን ልንደመድመው እንችላለን። ነገር ግን አሁንም ድረስ ምናልባትም አርሰናል ላይበላ ይችላል ብለን እንግዲህ ጥርጣሬ ውስጥ እንድንገባ ወይም ደግሞ ስጋት ውስጥ እንድንገባ የሚያደርጉ ነገሮች አሉ። አንደኛው ምንድነው እንደዚህ አይነት ከ9 ጨዋታ ብዙ ነጥቦችን ሲሰበስቡ እንግዲህ ለመጀመሪያ ጊዜ አይደለም። ከዚህ በፊት እንግዲህ በ7 አጋጣሚዎች በ9 ጨዋታ 22 ነጥብና ከዛ በላይ የሰበሰቡባቸው ሁኔታዎች መፈጠር ችለው ነበረ። ከነዚህ 7 አጋጣሚዎች ግን ዋንጫውን መብላት የቻሉት በአንድ አጋጣሚ ብቻ ነው። እሱም 2023/24 ለመጨረሻ ጊዜ ዋንጫ የበሉ ሰዓት ነበር። በዛ ሰዓት እንግዲህ ከ9 ጨዋታዎች በኋላ 22 ነጥቦችን መሰብሰብ ችሏል። በተቀሩት 6 አጋጣሚዎች ግን ዋንጫውም ሳያነሱ መቅረት ችሏል። በቅርቡ እንግዲህ በ2022/23 የውድድር ዘመን ላይ ከዚህ የበለጠም ነጥብ መሰብሰብ ችለው ነበረ። ከ9 ጨዋታዎች 24 ነጥብ ሰብስበው ነበረ። ነገር ግን በስተመጨረሻ በማንቸስተር ሲቲ በመበለጥ ሁለተኛ ደረጃን ይዘው ነበር ማጠናቀቅ የቻሉትና ከዚህ በኋላም ልክ እንደ 2022/23 የውድድር ዘመን እንዳይወርዱ ስጋት አለ። በእርግጥ አሁን የያዙት ስኳድ አሁን እያደረጉት ያሉት እንቅስቃሴ እንግዲህ ካለፉት አመታት አንጻር ስንመለከተው በጣም ብዙ የተሻሉ ነገሮች አሉ። ቀደምም ለመጥቀስ እንደሞከልኩት በጣም በጥሩ ሁኔታ ይከላከላሉ፣ ጎሎችን ያስቆጥራሉ፣ ያሸንፋሉ። ለማሸነፍ ያላቸው ወኔ ዘንድሮ በጣም ጨምሮ ነው የመጣውና ካለፉት አመታት የተሻለ እንቅስቃሴን እያደረጉ ነው የሚገኙት። ያለፉትን 3 አመታት እንግዲህ ሁለተኛ ደረጃን ይዘው ነበር ማጠናቀቅ የቻሉት። ነገር ግን ያለፉትን 3 አመታትና የዘንድሮን አርሰናል ብናወዳደር የዘንድሮ አርሰናል በጣም የተሻለ ቡድን ሆኖ መመልከት እንችላለን እና ዘንድሮ እንግዲህ በጣም የተሻለ አቅም ያለው ይመስለኛል። ሌላኛው የዘንድሮን ፕሪሚየር ሊግ ላይ ያሸንፉ የሚችሉበት ምክንያት ተደርጎ ሊቀመጥ የሚችለው ወይም ስጋት ውስጥ ሊከት የሚችለው ነገር ቢኖር ምንድነው የተጫዋቾች ጉዳት ነው። ምክንያቱም ያለፈውን አመት እንግዲህ በተጫዋቾች ጉዳት ምክንያት ሲቸገሩ መመልከት ይችላል። በእርግጥ ዘንድሮ ካለፈው ሲዝን አንጻር ጠንካራ ስኳድ አላቸው። ነገር ግን ደግሞ በእግር ኳስ እንግዲህ አንዳንድ ጊዜ የሚያጋጥሙ ነገሮች አይታወቁም። አንድ ቦታ ላይ እንግዲህ ተደጋጋሚ ጉዳቶች ሊያጋጥሙ ይችላሉ። አሁን ለምሳሌ እንግዲህ የመሀል ተከላካዩ ላይ አንዱ ቢጎዳ ሌላ ተጫዋች አምጥተው መቀየር ይችላሉ። ቀደም እንዳልኳችሁ ሳሊባ በተጎዳበት ሰዓት ማስኬራን አምጥተው እዛ ላይ እንዲጫወት አድርገውታል። ነገር ግን ማስኬራስ ቢጎዳ ማነው እዛ ቦታ ላይ የሚጫወት የሚለው ነገር ትልቅ ጥያቄ ነው የሚሆነው። ከዚህ በፊት እንግዲህ እንደምታስታውሱት በሊቨርፑል እንደዚህ አይነት ነገር አጋጥሞ ነበረ። በተለይ ደግሞ በኮሮና ጊዜ እንግዲህ ቨርጂል ቫን ዳይክ በተጎዳበት ሰዓት ሊቨርፑል በጣም ሲቸገር መመልከት ይችላል። የዛን እንግዲህ ጉዳቱ የኤስኤል ጉዳት ነበር ሊቨርፑል ከኤቨርተን ጋር ባደረጉት ጨዋታ እና ከዛ በኋላ እንግዲህ ሌሎች ተጫዋቾችን በተደጋጋሚ በጉዳት ምክንያት ረዘም ላለ ጊዜ ከሜዳ ሲርቁ መመልከት ይችላል። በዛ ሰዓት የነበሩት ጆ ጎሜዝ፣ ጆ ማቲፕ ተጎድቶ መውጣት ይችላል። በእነሱ ቦታ የተተኩት የመሀል ሜዳ ተጫዋቾች ወደ ተከላካይ መስመር ላይ እንዲገቡ ተደርገው ነበረ። እነ ፋቢኖ፣ እነ ሄንደርሰን፣ እነ ዋይናልደን ራሱ ተጎድቶ ነበርና በመጨረሻ እንግዲህ ሊቨርፑል ሲጠቀም የነበረው የአንደር 21 ቡድን ተጫዋቾችን የነበረውና በእነዚህ ወጣት ተጫዋቾች ነበረ መጨረስ የቻሉ። በጣም እንዴት እንደተቸገረ መመልከት ይችላልና አሁንም አርሰናል ላይ እንግዲህ እንደዚህ አይነት ነገር የሚያጋጥም ከሆነ አንድ ቦታ ላይ በጣም ብዙ ተጫዋቾች ተጎድተው ያንን ጥንካሬያቸውን ሉዝ የሚያደርጉ ከሆነ ምናልባትም ፕሪሚየር ሊጉ ላይ ትልቅ ስጋት ውስጥ ሊከታቸው ይችላል። ሌላኛው ምክንያት ደግሞ የምናስቀምጠው ማይክል አርቴታ ራሱ ነው። ምክንያቱም አንዳንድ ጊዜ እንግዲህ ቀለል ያሉ ነገሮች ላይ ኮምፕሌክስ ሲያደርግ መመልከት እችለናልና እሱ የሚፈጥራቸው ወይም ደግሞ የሚወስናቸው ውሳኔዎች ምናልባትም የዘንድሮን የፕሪሚየር ሊግ ዋንጫ ሊያሳጣቸው ይችላል ብዬ አስባለሁ። በዚህ ሲዝን ከሊቨርፑልና ከማንቸስተር ሲቲ ጋር ያደረገውን ጨዋታ ስንመለከት ራሱ በጨዋታው ላይ የወሰናቸው ውሳኔዎች እነዛን ጨዋታዎች ሊሸነፍና አቻ ሊወጣ እንዲችል አድርጎታልና አንዳንድ ጊዜ የሚወስናቸው ውሳኔዎች ምናልባትም ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ እንዳያነሳ ሊያደርገው ይችላል ብዬ አስባለሁ። ደግነቱ ምንድነው? እነዚህን ምክንያቶች ብናስቀምጥ ራሱ ሊቨርፑልና ማንቸስተር ሲቲዎች እንደ አምናው ጥንካሬያቸው ላይ አይደለም የሚገኙት። ማንቸስተር ሲቲ እንደ ካቻ አምናው ከዛ በፊት ተከታታይ 4 የፕሪሚየር ሊግ ዋንጫ እንዳነሳበት ጊዜ ምርጥ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ነገር ግን አሁን ቀስ በቀስ ወደ ሪትም ውስጥ እየገባ ያለ ቡድን ነው። ምንም እንኳን በፕሪሚየር ሊጉ በአስቶን ቪላ በመጨረሻ ላይ ባደረገው ጨዋታ 1-2 በሆነ ውጤት ቢሸነፍም ነገር ግን ካለፈው ሲዝን አንጻር ስንመለከተው ዘንድሮ ማንቸስተር ሲቲ የተሻለ ቡድን ሆኖ እየተመለከትነው ነው የምንገኘው። ሊቨርፑል በአንጻሩ ተከታታይ 4 የፕሪሚየር ሊግ ጨዋታዎችን መሸነፍ ችሏልና ያም እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት እንዲሰፋ አድርጎታል። በዚሁ አቋም የሚሄድ ከሆነ አርሰናል ጋር ይደርስበታል ተብሎ አይጠበቅምና የነዚህ ሁለት ቡድኖች መውረድ ለአርሰናል ከፍተኛ ጥቅም የሰጠው ይመስለኛልና ዘንድሮ እንግዲህ እነዚህ ቡድኖች መውረድ ለአርሰናል ከፍተኛ ጥቅም ይሰጠዋል ብዬ አስባለሁና ከዚህ በኋላ አርሰናሎች እንግዲህ የዘንድሮን የፕሪሚየር ሊግ ዋንጫ ማንሳት የሚፈልጉ ከሆነ በአሁኑ ጥንካሬያቸው ሌላ ነገር ሳይጨምሩ
ቀጥታ ቀጣይ ጨዋታ ላይ ብቻ እያተኮሩ እንዲሄዱ ማድረግ መቻል አለባቸው። ከዛ በተጨማሪም ደግሞ በእንደዚህ ትንንሽ ጨዋታዎች ላይ ትኩረት አለማድረግ የተሻለ ይመስለኛል። አሁን ለምሳሌ የሊግ ካፕ የኤፍኤ ካፕ ላይ ጨዋታዎች ላይ እንግዲህ ወጣት ቡድኑ ወይም ደግሞ ተቀያሪ ተጫዋቾችን እያስገቡ ብቻ ቢያጫውቱ ጥሩ ነው ብዬ አስባለሁ። ከዚህ በፊት እንግዲህ ማይክል አርቴታ አንድ የሚወቀስበት ነገር ቢኖር ምንድን ነው ለኤፍኤ ካፑም ለሊግ ካፑም ለፕሪሚየር ሊጉም ለሻምፒዮንስ ሊግም የሚጠቀማቸው ተጫዋቾች አንድ አይነት ናቸው የነበሩት። በተለይ ደግሞ እንደነ ሳካ፣ ማርቲን ኦዴጋርድ አይነት ተጫዋቾችን ወሳኝ የሚባሉ ተጫዋቾችን በእነዚህ አይነት ትንንሽ ጨዋታዎች ላይ ማሰለፍ የለበትም ብዬ አስባለሁ። ያንን ነገር የሚያደርግ ከሆነ እነዚህን ተጫዋቾች ወደ ጉዳት መጋበዝ ነው የሚሆንበትና ከዚህ በኋላ እንግዲህ ሙሉ ለሙሉ ትኩረቱን ማድረግ ያለበት በፕሪሚየር ሊጉና በሻምፒዮንስ ሊግ ነው። ሌሎችን ጨዋታዎች ደግሞ ለወጣት ቡድኑና ለተቀያሪ ተጫዋቾች ብቻ ነው ማድረግ ያለበት ብዬ አስባለሁ። እንደዛ የሚያደርግ ከሆነ እንግዲህ ዘንድሮ አርሰናል ከ2003 2004 በኋላ የመጀመሪያውን ፕሪሚየር ሊግ ዋንጫ ያሳካል ብዬ እገምታለሁ። በእናንተ ሀሳብስ ዘንድሮ አርሰናል የሚያሸንፍ ይመስላችኋል? የማያሸንፍስ ከሆነ በምን ምክንያት ላያሸንፍ ይችላል? እንደዚሁም ደግሞ የአርሰናል የዘንድሮ ጥንካሬ ምንድን ነው ብላችሁ ታስባላችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።